ሕዝቤ አያቅተውም አይደለም ያለው እግዚአብሔር። አዎ እርዳኝ በሉኝ፣ እርዳታ ጠይቁኝ። ይከብዳል መንገዱ። አዎ እርዳኝ፣ ኑ ለምኑኝ፣ ኃይል እሰጣለሁ፣ ጸጋ እሰጣለሁ፣ የሚያስፈልገውን ሁሉ አቀርባለሁ። ለምኑኝ። ትችላላችሁ አይደለም ያለው እግዚአብሔር። አዎ አግዛችኋለሁ። በአጋጣሚ ምሮጠህ መጥተህ ሊሆን ይችላል። ድንገትም እግር ጥሎሽ ገብተሽ ሊሆን ይችላል። በጣምም ተመላልሳችሁ ሊሆን ይችላል። በክርስቶስ ኢየሱስ ካላመንክ ግን በዚያን ቀን ከእግዚአብሔር ፍርድና ቁጣ ሊያድን የሚችል ምንም ኃይል የለም። ነገስታት አይተርፉም፣ ባለጠጎች አይተርፉም፣ የተመረጠንን የሚል ዘር በምድር ላይ አይተርፍም። ሰማይና ምድርን እንኳን እግዚአብሔር እንዳረጀ ጨርቅ ይጠቀልላቸዋል ካፉ በሚወጣ ትኩሳት። ካቃተም እጁ ላይ ወድቃ አቃተኝ እንጂ የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ በዚህ መንገድ በፍጹም። እኛ ክርስቲያኖች እግዚአብሔር ብቻ ነው አምላካችን፣ እርሱ ህይወታችን። ብንሞት እጁ ላይ ያዋጣናል። ምንም እኮ ነው ማንችለው። በጣም ከራውን በጣም ክብሩንም እኮ ነው ማንችለው። ለዛ እኮ ነው መሃል አድርጎ ነው የሚያኖረን። አንችል በዚህ በተዋረደው አካል ስንሰበርም በቃ እግዚአብሔር ትቶኛል ብለን ጧት እንጸልያለን። ምሳሳት ብድግስ ያደርገን እንደኔ ማን እኔስ ልዩ ነው የሚል እኛ እንደሚመስለን አይደለም። እግዚአብሔር ቃሉ እንደሚለው ነው። ያላትን አንዷንም ሳትቀር ያረጋታል። ባይዘው እቀጣለሁ ካለ እግዚአብሔር ባይዘው ቤንድ አያረግም። ተመለስ ነው የሚለው። አልመለስም ካለ ትቼዋለሁ አይልም፣ ይቀጣዋል። መሐሪ መሆኑን ስታይ ለመውደቅ እድል አይሰጠም። ብትወድቅ ግን ድንገት የሚያነሳ እንደሆነ ግን ታውቃለህ። የሚምርህ የሚራራልህ አባትህ ነው፣ ግን ደግሞ አምላክህ ነው። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። እኔን እርዳኝ ላግዛችሁ ነው። እርዳኝ ብለው የማይለምኑኝ እኔን ትተው ወደ ሌላ ቦታ አማራጭ ፈልገው የሚሄዱት ነው በፍጹም እቀጣለሁ። እና ተመለሱ ወደ እኔ። እኔንም ሌላም ነገር ደርባችሁ አትሂዱ። ደብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፍ። መቼ ነው ሲሉት ከፊት ተቀጥሯል። እግዚአብሔር ወስኗል። እስከዛስ ተመለሱ፣ እስከዛስ ንስሐ ግቡ፣ አለበለዚያ እቀጣለሁ ይላል እግዚአብሔር ነው መልእክቱ። እግዚአብሔር አዎ ይምራል። ምን ጥያቄ ያለው? እየማረን ያለን። ይቅር ይላል፣ አዎ ይላል። ኃጢአት ሲበዛስ እቀጣለሁ፣ አለበለዚያ ተመለሱ ይላል። አደባባይ አምረን ተስተካክለን በጣም ተውበን መታየታችን በጣም መልካም ነገር ነው። ጓዳችን ከተበላሸ ግን ፐርሰናሊ በጓዳ ያለ ህይወታችን ጤነኛ ካልሆነ የአደባባዩ በጣም ማማሩ ግብዝነት ብቻ ነው። እግዚአብሔር ጓዳውንም ያያላ፣ ብቻችንን በግላችን ያለ ውሳኔዎቻችንንም ያያላ። ለእኔ እየሰገዱ በስሜ እየማሉ ቀጥሎ በሜልኮልም ደግሞ እግዚአብሔር ድሮ ኃጢአት ይቅር ይላል፣ አዎ ዘንድሮስ ይላል። እግዚአብሔር ቀድሞ ኃጢአት ላይ የነበረው አቋም ጠንካራ ነው፣ አዎ ዘንድሮስ ያው ነው። የእግዚአብሔር ቁጣ ቀን ሲመጣ የጥፋት ውሃ ወደ ምድር ሲፈስ ሰው እንዴት ነበረ የሆነው? እግዚአብሔር የተቆጣባቸውን ቀናቶች ሄዳችሁ ካያችሁ አልመለስም የተባሉባቸው ቀናቶች። መማራችንን ፎር ግራንትድ ወስደን ይገባኛል እያለን የምንኖርበት አይደለም። በብዙ አክብሮት እያመሰገንን ተጠንቅቀን የምንከተልበት መንገድ ነው ምህረት። እግዚአብሔር ለማንም ለምንድን ነው አሳልፎ የማይሰጠኝ? እንዴ ልጁን እኮ ነው የከፈለው እኔን ገንዘቡ ለማድረግ። አሳልፎ አይሰጠኝም። ከቀጣኝም እጁ ላይ ቀጣኛል። ጨምረ ቀጣኝ አትለውም። እያንዳንዷን ነገር እናቃታለን። ይዛን ቀን እኔ የምመጣ ቀን አዎ ለጻድቁም ለኃጥኡም እንደ ዋጋው እከፍል ዘንድ ከኔ ጋር ነው። ዋጋው ከኔ ጋር። አትጨነቅ ለሱ። አረማመድና አካሄድን ግን እስከ መጨረሻ ድረስ ፒውር አርግ። እናነባለን ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 3 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። እናንተ እረፍት የሌላችሁ ሕዝብ ሆይ በአንድነት ተሰብሰቡ ተከማቹም። የተወሰነው ጊዜ ሳይደርስ ቀኑ እንደ ገለባ ሳይጠራርጋችሁ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር የመዓት ቀን ሳይደርስ ተሰብሰቡ። እናንተ የምድር ትሑታን ሁሉ ትእዛዙን የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። ጌታ የተባረከ ይሁን። የሶፎንያስ ምዕራፍ 2 ላይ ያለ የመጽሐፍ ቅዱሳችንን ክፍል ያነበብነው ነቢዩ ሶፎንያስ በጣም ታላቅ አገልጋይ ነው። በዘመኑ ከተነሱ በጣም ታላላቅና በዘመናቸው በነበሩበት ዘመን እጅግ በጣም ከተከበሩ ሰዎች መካከል አንዱ ነበር። የእግዚአብሔር አገልጋይ መሆን በራሱ ትልቅ ክብር ነው።
ግን በነበረበትም ማህበረሰብ ወይንም በዛ ዘመን እጅግ በጣም የተከበረ አይነት ሰው ነው። አይ ቲንክ የንጉሱ ሕዝቅያስ አራተኛ ትውልድ ነው። የንጉሱ ሕዝቅያስ የልጅ ልጅ ልጅ ተብሎ አራተኛ ማለት ነውና ሮያል ላይን ውስጥ ያለ የነገስታትን ቤተሰብ ውስጥ የነበረ ሰው ነው። እግዚአብሔር ከቤተ መንግስት አካባቢም አገልጋይ መርጦ ማለት ነው ከነገስታት አካባቢ እስራኤልን ከመሩ በጣም ዝነኛ ከሆኑ በመጽሐፍ ቅዱሳችን ላይ ስማቸው በጣም ተደጋግሞ በተለይ ከነነብዩ ኢሳይያስ ጋር ከተለያዩ ነቢያት ጋር ሕዝቅያስ በጣም ስሙ ይነሳል። የሕዝቅያስ አራተኛ ትውልዱ ነው ማለት ነውና የነገስታት ፋሚሊ ላይ ያለ አገልጋይ ነው። እግዚአብሔር እንዲያገለግለው መረጠው። ግን ሲመረጥና ሲጠራ እግዚአብሔር ለእስራኤል ለይሁዳ ቀጥሎ ለነሱ ጎረቤቶችና አጠቃላይ ዓለም ላይ ላለው ነገር እግዚአብሔር መልእክተኛ አድርጎ ነው ያስነሳው። ምዕራፍ 1 በአጠቃላዩ የሚናገረው በኢየሩሳሌም ላይ በይሁዳ ላይ እግዚአብሔር የሚያመጣው ቁጣ አለ ነው። የምዕራፍ 1 ትንቢት እግዚአብሔር የሚያመጣው ቁጣ አለ፣ እግዚአብሔር አይምራችሁም የሚል ትንቢት አለው። ባይዘው በቃ እግዚአብሔር አይምርም፣ የተሰራ በደል አለ፣ አምጻችሁብኛል፣ በእኔ ላይ ተነስታችሁብኛል፣ ስለዚህ እግዚአብሔር እቀጣለሁ ይላል ብሎ እግዚአብሔር በቤቱ እግዚአብሔር በርስቱ እግዚአብሔር በኢየሩሳሌም በይሁዳ በተመረጠው ሕዝብ ላይ እግዚአብሔር እቀጣለሁ፣ ቁጣዬ ይመጣል በእናንተ ላይ የሚል ትንቢት አለው ምዕራፍ 1 ላይ። ምዕራፍ 2 ላይ ኢየሩሳሌምን ፓርሻሊ ይነካታል። ከዛ በተረፈ ደግሞ ጎረቤቶቿንና ዓለም ሁሉ ላይ እግዚአብሔር ደግሞ ቁጣ ያመጣል። የእግዚአብሔር ቀን ማንም በፊቱ ሊቆም የማይችልባት የእግዚአብሔር ቀን ትመጣለች ይላል። እንደ ምድጃ የሚነድ እሳት ሆኖ የእግዚአብሔር ቀን ይመጣል፣ ሁሉን እየጠራረገ ይበላል የሚል ትንቢት ደግሞ ምዕራፍ 2 ላይ ይናገራል። አንድ የሚተርፍ ነገር የለም ብሎ ነብዩ ሶፎንያስ ይህን ትንቢት ምናልባት ምዕራፍ 1 ላይ እናንብበው ቁጥር 2 እና ቁጥር 3 ምዕራፍ 1 እዛው ማንኛውንም ነገር ከምድር ገጽ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይ ወፎችን የባህር ዓሦችን አጠፋለሁ። ሰውን ከምድር ገጽ በማስወግድበት ጊዜ ክፎች የፍርስራሽ ክምር ይሆናሉ ይላል እግዚአብሔር። እንግዲህ ትንቢቱ ሲጀምር ባልተለመደ መንገድ ነው ትንቢት የጀመረ ይሄ ሰውዬ። አንደኛ ትንቢቱን ሲጀምር እዛው ቁጥር 1 አካባቢ የዘር ሐረጉን ተናግሮ ነው የጀመረው። በነቢያቱ መጽሐፍ ላይ እንደዚህ አይነት የዘር ሐረግ ተተርኮ አይጀመርም። የዘር ሐረግ ተርኮ ንጉሥ ሕዝቅያስን ሜንሽን አርጎ ነው የተነሳው ይሄ ልጅ። ቀጥሎ ደግሞ ገና ትንቢቱን እንግዲህ ምንድነው የሰራዊት ጌታ እግዚአብሔር ባንተ በኩል የሚናገረው? እግዚአብሔር በእኛ ዘመን ያስነሳ ነብይ ነህ፣ የእግዚአብሔር ድምፅ ባንተ ዘንድ አለ፣ የእግዚአብሔር ቃል ባንተ አንደበት ላይ ተቀምጧል፣ እግዚአብሔር የሚናገረንን እንሰማለን። ምንድነው ሲሉት እግዚአብሔር ማንኛውንም ነገር ከምድር ገጽ አጠፋዋለሁ ይላል ብሎ ጀመረ። አሁን የተመረጠ ሕዝብ ነው። ኢየሩሳሌም መሃል እያገለገለ ያለ ልጅ ነው። እንደነ ዮናስ ለነነዌ ለአሕዛብ የተላከ አይደለም። እንደ አንዳንዶቹ ሌሎች ከተሞች ላይ ሄደ እንዲተነብይ አልተደረገም። ለኢየሩሳሌም መሃል ነው ያለው። ለይሁዳ የተመረጠ ሕዝብ መሃል ነው ያለው። እግዚአብሔር ከምድር ገጽ አጠፋል እኛንም ይሉታል። አዎ ማንም አይተርፍም። የሰውን ዘር ይላል፣ በባህር ውስጥ ያለ አሳ፣ በሰማይ የሚበሩ አዋፋት ማንም ከኔ ቁጣ አይድንም፣ አጠፋቸዋል። ይሄንን ነው የሚናገረው ምዕራፍ 1። በጣም ከባድ ነው፣ በጣም ጠንካራ ነው፣ እጅግ ጥልቅ ነው። ማንም አይድንም ነው መልእክቱ። እግዚአብሔር ማንም አይድንም ብሎ ሲናገር አጠፋለሁ ማለቱ ብቻ አይደለም። አጠፋለሁ ሲል አጠፋለሁ እያለ ብቻ አይደለም፣ ተመለሱ እያለ ነው። እግዚአብሔር የሚቆጣበት ቀን እዚህ መጽሐፍ ላይ ከቁጥር 14 ምዕራፍ 1 ቁጥር 14 አካባቢ ጀምሮ ታላቁ የእግዚአብሔር ቀን the day of the Lord የጌታ ቀን እግዚአብሔር ራሱ እንደዚህ አለ። ቀኔ አለ፣ የኔ ቀን፣ የእግዚአብሔር ቀን፣ የጌታ ቀን አለ አለ እግዚአብሔር። መቼ ነው ሲሉት ከፊት ተቀጥሯል። እግዚአብሔር ወስኗል። እስከዛስ ተመለሱ፣ እስከዛስ ንስሐ ግቡ፣ አለበለዚያ እቀጣለሁ ይላል እግዚአብሔር ነው መልእክቱ። ምዕራፍ 1 እቀጣለሁ። ምዕራፍ 1 ላይ ቁጥር 14 ጀምሮ ታላቁ የእግዚአብሔር ቀን ቅርብ ነው ይላል። እቀጣለሁ እያለ መጣና መቼ? በቀኔ በእግዚአብሔር ቀን። መቼ ነው ያ ቀን? ታላቁ የእግዚአብሔር ቀን ነው። ቅርብ ነው፣ በጣም ቅርብ ነው። ፈጥኖም
ይመቃል። በእግዚአብሔር ቀን የሚሰማው ለቅሶ መራራ ነው። በዚያ ጦረኛው ምርር ብሎ ይጮኻል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የሁከትና የጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ይሆናል። አሁን እግዚአብሔር እየተናገረ ነው። ምን አይነት ነው ያ ቀን? አንተ የወሰንክበት ቀን ምን አይነት ቀን ነው? መራራ ለቅሶ የሚለቀስበት ቀን፣ የጭጋግና የጨለማ ቀን፣ እኔ ጽድቄን የምገልጥበት፣ በሰው ኃጢአት ላይ ፍርዴን የማስተላለፍበት ቀን ነው ይለና ከዛስ ጦረኞች ምርር ብለው ያለቅሳሉ፣ አይተርፉም። እጃቸው ላይ ጦር የያዙ እየተዋጉ ድል የነሱ በእኔ ቀን ከቁጣዬ ማንም አያድናቸው። ከፊት ነው፣ ቅርብ ነው። ክብር ለኢየሱስ ይሁን። ምን ልትለን ነው ካላችሁ እግዚአብሔር የሚቆጣበት ቀን አለው። እግዚአብሔር ይምራል። ምን ጥያቄ ያለው? እየማረን ያለን። ይቅር ይላል። አዎ ይላል። ኃጢአት ሲበዛስ እቀጣለሁ፣ አለበለዚያ ተመለሱ ይላል። ካልተመለሱ እቀጣለሁ ይላል። እግዚአብሔር መስመር ያሰብራል። እስከዚህ ድረስ፣ ከዚህ በኋላ እቀጣለሁ። ታዲያ ሪፔንተንስ ምዕራፍ 1 ይሄ ነው። እቀጣለሁ ሲል መቼ? በቀኔ። መቼ ነው? ቀን ቅርብ ነው፣ በጣም ቅርብ ነው፣ ተጠግቷል። በጣም የሚያስደነግጥ አይደለም ይሄ ክፍል አይደል? የሚያስፈራም አይደለም ይሄ ክፍል፣ የሚያነቃ ሰው ክው እንዲል አይደለም እግዚአብሔር እየተናገረ ያለው። ነቅተው ወደሱ እንዲመጡለት ነው እየተናገረ ያለው። አለበለዚያ እኔ ጀስት ነኝ እኮ ነው ያለው እግዚአብሔር። ከእናንተ አመጽ ጋር፣ ከእስራኤል ኃጢአት ጋር፣ ከይሁዳ በደል ጋር አብሬ መኖር አልችልም። እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ። ታዲያ ኑ ወደ ጽድቄ፣ ኑ ወደ ቅድስናዬ፣ ኑ ወደ እኔ ቅረቡኝ። የኔ ተብላችሁ ተጠርታችሁ፣ በስሜ ተጠርታችሁ፣ ምልክቴን እናንተ መሃል አድርጌ በኃጢአት መኖር ደግሞ አይቻልም ማለት ነው። ሕዝቤ እኔን መምሰል አለበት። ከመካከላችሁ በደልን፣ አመጽን፣ ኃጢአትን አስወግዱ። የተሰሩ ኃጢአቶች አሉ። ለምሳሌ መንታ መንገድ ላይ መቆም፣ በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ፣ እግዚአብሔርን ከሌላ ነገር ጋር መቀላቀል፣ እግዚአብሔርንና ጣዖታትን ሚክስ ለማድረግ መሞከር። ይሄንን እግዚአብሔር አግኝቷል። እዚሁ ምዕራፍ 1 ላይ ቁጥር 5 ላይ 5 እና 6 የሰማይን ሰራዊት ለማምለክ በሰገነት ላይ ወጥተው የሚሰግዱትን ለእግዚአብሔር እየሰገዱ በስሙ እየማሉ በሜልኮልምም ደግሞ የሚምሉትን ለእኔ እየሰገዱ በስሜ እየማሉ ቀጥሎ በሜልኮልም ደግሞ እግዚአብሔርን ከመከተል ወደ ኋላ የሚመለሱትን፣ እግዚአብሔርን የማይፈልጉትን፣ እንዲረዳቸው የማይጠይቁትን። በጣም ዲቴል ነች አይደል? እንትሮ በጣም ዲቴል ናት። ባይዘው ፐርሰናሊ ወርሺፓቸው ላይ እግዚአብሔር ገብቶ በእኔም ስም በሜልኮልም ስም እኔን ከመከተል ወደ ኋላ የሚሉትን እኔ እንድረዳቸው የማይለምኑኝ አለ እግዚአብሔር። ምን አይነት አምላክ ነው? ለማገዛው እርዳኝ በሉኝ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ፣ እኔን እርዳኝ ላግዛችሁ ነው። እርዳኝ ብለው የማይለምኑኝን እኔን ትተው ወደ ሌላ ቦታ አማራጭ ፈልገው የሚሄዱት ነው በፍጹም እቀጣለሁ። እና ተመለሱ ወደ እኔ፣ እኔንም ሌላም ነገር ደርባችሁ አትሂዱ። ደብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፊ። ጄኒውን መሆን። እስቲ አሜን በሉ። ከደከምንም እጁ ላይ መድከም፣ ካቃተም እጁ ላይ ወድቃ አቃተኝ እንጂ የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ በዚህ መንገድ በፍጹም። እኛ ክርስቲያኖች ነን። እግዚአብሔር ብቻ ነው አምላካችን፣ እርሱ ህይወታችን። ብንሞት እጁ ላይ ያዋጣናል። ይሄንን ነው እየገሰጸ መጣ እግዚአብሔር። እቀጣለሁ፣ እቆጣለሁ፣ እፈርዳለሁ። ይሄ ነብይ በሚናገርበት ዘመን ምናልባት እሱ ወጣት ነገር ሆኖ ነብዩ ኤርሚያስን ያውቀዋል። ነብዩን ኤርሚያስን ያውቀዋል። በኤርሚያስ ዘመን አሉ ሌሎችም አይ ቲንክ አሉ እነ ዕንባቆም ያውቃቸዋል። በሱ ዘመን የነበሩ ዝም ብላችሁ
መጽሐፎቻቸውን ኤርሚያስን ሂዱና እዩት። ምን አይነት ትንቢት ነው ሲናገር የነበረው? እሱ ላገለገለው ሕዝብ ነው ኤርሚያስ። ዕንባቆምን እዩት፣ እንዴት አይነት ትንቅንቅ ውስጥ የገባ ነብይ እንደነበር። ሶፎንያስን ደግሞ እዩት። በዛ ዘመን ለነበረ ሕዝብ እየመጣ የነበረ የእግዚአብሔር ድምጽ፣ የኔ ቁጣ ቀን ይመጣል፣ ቀድማችሁ ተመለሱ፣ ተስተካከሉ፣ አረማመዳችሁን አስተካክሉ፣ አትደርቡ፣ እኔም ብቻዬን ተከተሉ፣ እኔ ብቻዬን አግዛችኋለሁ፣ እኔም ብቻ አምልኩ፣ ለእኔ ተለዩ፣ ከሌሎች አሕዛብ አማልክት ጋር አትጋቡ። መለየት፣ መቀደስ፣ የእግዚአብሔር ብቻ መሆን፣ እግዚአብሔር ይሄንን ከሕዝቡ ፈልጓል። ጄኒውን የሆነ ህይወት እግዚአብሔር ከሕዝቡ ፈልጓል። ኢየሱስን ብቻ መከተል፣ ስንኖር የጌታ ብቻ ሆነን መኖር፣ ስናደርግ ደስ የሚያሰኘውን ብቻ ማድረግ፣ አደባባዩም ጓዳችንም በሕዝብ መካከልም ለብቻችንም የሚፈልገውን ብቻ እያደረግን ደስ እያሰኘኑ መኖር። እግዚአብሔር ይሄንን ከሕዝቡ ሁሌ ይፈልጋል። እግዚአብሔር አይለወጥም። ድሮ እንደዚህ አይነት ነበር፣ ዘንድሮስ ያው ነው። እግዚአብሔር አይለወጥም። የምንጠጋበት መንገድ ይሄው ተመሳሳይ ነው። ተስተካክላችሁ ንጹህ ሆናችሁ ኑ ወደኔ። እግዚአብሔር ድሮ ኃጢአት ይቅር ይላል። አዎ ዘንድሮስ ይላል። እግዚአብሔር ቀድሞ ኃጢአት ላይ የነበረው አቋም ጠንካራ ነው። ዘንድሮስ ያው ነው። እግዚአብሔር አይለወጥም፣ በማንነቱ አይጣረስም። ምዕራፍ 2 እናንተ አለ እግዚአብሔር፣ ሕዝቡ በጣም ልቡ ተሰብሯል። አሜን አይባልም አይደል? አሁን እዚህ ላይ የመጣውን መንገድ ነው የምትመለከተው። ቀጥሎ ከፊት ለፊት ጀጅመንት፣ በጣም ጠንካራ ፍርድ ያለበት የጌታ ቀን ከፊት አለ እየተባሉ ነው። ስለዚህ ቶሎ ሶፎንያስ እስኪጨርስ ነው የሚጠብቁት። ሶፎንያስ ከጨረሰ በኋላ በጓዳቸው ያስቀመጧቸው ባዕዳን አማልክት ካሉ አውጥቶ ለመስበር፣ ከእግዚአብሔር መንገድ ፈቀቅ ብሎ ከሆነ ወደ መንገዱ ለመመለስ፣ እርሱን ደስ የሚያሰኘውን ብቻ ለማድረግ ኦሬዲ ልባቸው ተሰብሮ ሶፎንያስ እስኪጨርስ እየጠበቁት ነው። ሮጠው ወጥተው ለመመለስ፣ ለመስተካከል፣ ወደ እግዚአብሔር ለመቅረብ በጣም ጥበበኛ ሁኑ። እውነትን እንመነግራችሁ፣ እጅግ በጣም ጥበበኛ ሁኑ። ሞኝ እንዳትሆኑ። ጥሩ፣ ንጹህ፣ ጤናማ፣ በሰውም በእግዚአብሔርን ፊት ወጥ የሆነ ክርስቲያኑ ነው። በጣም ጥበበኛ ሁኑ። እስራኤል የያዘችው መንገድ ከሰው ጋር ሊያኖራት ይችላል፣ ከጌታ ጋር ግን አያኖራትም። ሜልኮልንም እግዚአብሔርንም ስትል ጎረቤቶቿ ሊስማሟት ይችላል። አንዳንድ ጉዳይ ላይ አብረን እንሰራለን ሊሏት ይችላል እስራኤልን። እግዚአብሔር መጣና እንደዚህ አይቻልም፣ አይቻልም፣ እኔም ብቻ። እግዚአብሔር ከሁሉ ልታጣላይ ነው ወይ? የኔ ብቻ ሁን። በጓዳ የተቀመጠ የትኛውም ነገር እግዚአብሔርን ያስቆጣዋል። አደባባይ አምረን ተስተካክለን በጣም ተውበን መታየታችን በጣም መልካም ነገር ነው። ጓዳችን ከተበላሸ ግን ፐርሰናሊ በጓዳ ያለ ህይወታችን ጤነኛ ካልሆነ የአደባባዩ በጣም ማማሩ ግብዝነት ብቻ ነው የሚሆነው። እግዚአብሔር ጓዳውንም ያያላ፣ ብቻችንን በግላችን ያለ ውሳኔዎቻችንንም ያያላ። ከልባችን ይልቅ ታላቅ ነው። ልብና ኩላሊትን ይመረምራል። ማንም እግዚአብሔርን ሊያታልለው አይችልም። ለማታለል መሞከር በደል ነው። ባይዘው እግዚአብሔርን የሆነውን ነው መሆን ያለብን። አሜን ነው። ሕዝቤ አያቅተውም አይደለም ያለው እግዚአብሔር። እርዳኝ በሉኝ፣ እርዳታ ጠይቁኝ፣ ይከብዳል መንገዱ። እርዳኝ፣ ኑ ለምኑኝ፣ ኃይል እሰጣለሁ፣ ጸጋ እሰጣለሁ፣ የሚያስፈልገውን ሁሉ አቀርባለሁ። ለምኑኝ፣ ትችላላችሁ አይደለም ያለው እግዚአብሔር። አግዛችኋለሁ ነው። እኔን ትቶ ግን ወደ ሌላ ዞር ማለት ግን ከኔ ዘንድ ቅጣት ነው የሚያመጣው። ፔናልቲውስ በጣም ሲሪየስ ነው። የጌታ ቀን የተባለው ቀን እሳት እንደ ገለባ ነው እየጠረገ የሚሄደው አለ እኮ እግዚአብሔር። መጽሐፍ ቅዱሳችን ላይ ገለጥ እያደረጋችሁ ማየት ነው። እኔ አሁን ዛሬ ብዙ ጊዜም ስለሌለ እንጂ እግዚአብሔር የተቆጣባቸው ቀናቶች ትዝ ይላችኋል። እግዚአብሔር የተበቀለባቸው ቀናቶች፣ እንደ ምሳሌ ሆነው የቀረቡ ቀናቶች፣ በሰማይ የነበሩ ቅዱሳን መላእክት በእግዚአብሔር ላይ ያመጹ ቀን ትዝ ይላችኋል። መጽሐፍ ቅዱስ ይሁዳ ላይ እኮ እንደ ምሳሌ ቀረቡ። አዲስ ኪዳን ላለን ቅዱሳን እንደ ምሳሌ
ምን ምሳሌ ትነግረናለህ ሲሉት ይሁዳን እነዛ ሰማይ ቅዱሳን የነበሩ ሱራፌልስ ኪሩቤልስ የነበሩ የእግዚአብሔር ክብር ጋራጅ ከነበረው ጀምሮ አመጹ። በዛን ቀን እግዚአብሔር ሲቆጣ በቅጽበት ነው የወደቁት። ሰዶምና ገሞራ እግዚአብሔር የተቆጣ ቀን እንዴት ነበር የሆኑት? የእግዚአብሔር ቁጣ ቀን ሲመጣ የጥፋት ውሃ ወደ ምድር ሲፈስ ሰው እንዴት ነበር የሆነው? እግዚአብሔር የተቆጣባቸውን ቀናቶች ሄዳችሁ ካያችሁ አልመለስም የተባሉባቸው ቀናቶች ናቸው። ምህረቱ ለዘላለም ነው፣ ለሺህ ትውልድ ነው። ግን ደግሞ የእግዚአብሔር ምህረት በጣም ትልቅ ነው ተብሎ ደግሞ በጣም ለብዙ ነገር ደፋር አያረገንም። መማራችንን ፎር ግራንትድ ወስደን ይገባኛል እያለን የምንኖርበት አይደለም። በብዙ አክብሮት እያመሰገንን ተጠንቅቀን የምንከተልበት መንገድ ነው ምህረት። ሰምታችሁኛል ቅዱሳን? በጣም በእውነት ነው የምላችሁ አረማመድና አካሄዳችንን ልናስተካክል ይገባናል። የእግዚአብሔር ቃል የኔ ቀን አለ ከፊት አለ እግዚአብሔር። አለ ከፊት ሩቅ ነው ወይ? ቅርብ ነው። ታዲያ አረማመዳችሁን አስተካክሉ፣ በንጽህና ኑሩ። እግዚአብሔርን በመፍራትና በማክበር የቂዳኑን ደም የረገጠ እኮ ነው የሚለው፣ የተቀደሰበትን መንፈስ ያክፋፋ። ታዲያ ኃጢአቱ ይቅር አይባልም እኮ ነው ያለው። አልመለስም እንደውም እንደዚህ አይነት ሰው ለኮ ነው። በጣም ሲሪየስ ነው። እንደውም የኢየሱስ ደም ሲፈስ ላይ ምልክት ተደርጎ ሲቀመጥ ነፃነትህ ከኃላፊነት ጋር ነው ያለው። ፍሪደም ዊዝ ሪስፖንሲቢሊቲ ነው። ነፃ አይደለህም። አርነትህ ኃላፊነት አለው። በንጽህና ለመኖር ኃላፊነት አለው። ለተከፈለልህ ክፍያ ምላሽ እየሰጠ ለመኖር ኃላፊነት አለብህ። እግዚአብሔር ይቀጣል። አዎ። ማንን ይቀጣል? ኃጢአትን ይቀጣል። ኃጢአትን ይቀጣል። ኃጢአተኛውንስ ሊያድነው ነው የሚፈልገው። ኃጢአተኛውንስ መማር ነው የሚፈልገው። እግዚአብሔር ጸቡ ከማጋ ነው? ከበደሉ ጋር፣ ከኃጢአቱ ጋር፣ ከመተላለፉ ጋር ነው። ሰውየውንስ ከኃጢአቱ ነጥሎ ሰውየውን ማዳን ነው የእግዚአብሔር ልብ። ማንም እንዲጠፋ እግዚአብሔር አይፈልግም። ማንንም መግደል የእግዚአብሔር ሐሳብ አይደለም። እግዚአብሔር ሰውን መውደዱ ታይቷል በጣም። ኃጢአተኛን መፈለጉ በጣም። አንድ ልጅ ከእቅፉ ገንጥሎ እስከ መስቀል ደርሷል። ኃጢአተኛ እግዚአብሔር ይወዳል፣ ኃጢአቱን ነው የማይፈልገው። ስለዚህ ነው ነጥሉን አስወጡልኝ የሚለው። አስወጡልኝ፣ ከመካከል አውጡት ኃጢአቱን፣ ለብቻው ላቃጥለው፣ ለብቻው ላጥፋው። አንተ ነው ወደ እግዚአብሔር ይሄንን ሲያደርግ ሁሉ ጊዜ ሬምናንት ሳሉ አይደል? ሁሌ ቅሬታ። እስራኤል መካከል መጥቶ እግዚአብሔር ይሄንን አደርጋለሁ ሲል ልባቸው ሰበር ብለው ወድቅ ያሉ። እግዚአብሔር ሲጠራቸው እናንተ የምድር ትሁታን አይደል? ምዕራፍ 2 ያነበብነው ቁጥር 3 እስከ ቁጥር 2 ድረስ እኮ አጠፋለሁ እቀጣለሁ ካለ በኋላ ቁጥር 3 ላይ እናንተ የምድር ትሁታን እግዚአብሔር ጠራቸው በስም። አመጽ እንደ ውሃ በሚጠጣበት ዘመን፣ ኃጢአት ጽድቅ በመሰለበት ዘመን፣ ሰው በደል በድሎ በነፃነት እየኖረ አንተ በጽድቅ ስትኖር ሊኮንን የሚሞክርበት ዘመን ማለት ነው። አንተ ጌታን ፈርተ አክብረ መንገዱ ላይ ገብተ ስትሄድ እሱ ኃጢአት እያደረገ አንተን ሊያሳጣ ይሞክራል። አዲስ ጴንጤ ነህ ይላል። ለዚህ ነገር እንግዳ ነህ። ኦፍ ኮርስ አዲስ ነህ። እስክንሞት አናረጅም። ትኩስ እንደሆነን ወደ ጌታ ረጅም ጸሎት እየጸለይን ይሄም ኃጢአት ነው ይሄንንም አላረግም እያለን አንዳንድ ሰው እንደመጣም ያረጃል። ጨርሶ ሙልጭ አድርጎ ጨርሶ እችናት እኮ ምንም የማያውቅ ሰው ነው ብዙ የሚያውቀው። ይሄ በደንብ የተጠጋስ የበለጠ ትሁት ነው፣ የበለጠ ስስ ነው፣ የበለጠ ያከብረዋል፣ የበለጠ ይገዛል። እናንተ የምድር ትሁታን እግዚአብሔር ጠራ። የሆነ ህዝብ ጠራ ከመሃል። ዓለሙ በሙሉ ይቀጣል እያለ እግዚአብሔር የሆነ ህዝብ ጠራ። እናንተ የምድር ትሁታን ሁሉ። ይሄ ጥሪ ለኛ ነው። እናንተ የምድር ትሁታን። እግዚአብሔር እንደዚህ ሳይ ልቡ የተሰበረ እግዚአብሔርን የሚፈልግ የእግዚአብሔርን ቀና መንገድ የሚናፍቅ ከእግዚአብሔር ጋር አብሮ የሚተባበር
አገኘ እግዚአብሔር። እናንተ የምድር ትሑታን። እግዚአብሔር እኮ እቀጣለሁ ሲል እስከ መጨረሻ እቀጣለሁ እኮ አይልም። ፍንጥቅ ምትል ደግሞ የምህረት በር አለችው። መሀል ላይ ደግሞ ይመጣና የሆነች ደግሞ እድል ይሰጣል። እስከ መጨረሻ አይቀጣም። ስብር ያደረገና ትቶ አይሄድም። ጥግን እሱ ሰብሮናልና ራሱ ጌታ ይባረክ። ጠላትንም ስበርልኝ ብሎ አይሰጠውም። ከዛ ደግሞ ጠላትን በል እንግዲህ ዝም ብለህ ገጠም አድርገው አይልም። እኛንን የሚመስለን አሳልፎ ሰጥቶኝ እንላለን። ለማ ሰይጣን በስህተት እጁ ላይ ቢያገኘ ነገ የሚባል ቀን አይኖርህም። እግዚአብሔር ለክፉ ሰው አይሰጥ፣ ለራስ አሳልፎ አይሰጥህም። እንኳን ለሌላ ሲሰብርህ ራሱ ባይዘው እንዲያማህ አድርጎ ግን እንደምትድን እያሰብክ ነው የምትሰበረው። ባይዘው ቋ ሲል ስብራት ተሰብሮ የሚያውቀዋል። ደግሞ የልብ ሲሆን አስበው አበላን እኔ እግዚአብሔር ውሰደኝ፣ እኔ በቃ ግደለኝ፣ እንደዚህ እያሰቃየ እጁ ላይ እኮ ነው ስንል እዛው እየጮን ሲጠግነን እንዳንተ ያለ ማን ሰው ምንም እኮ ነው ማንችለው። በጣም መከራውንም በጣም ክብሩንም እኮ ነው ማንችለው። ለዛ እኮ ነው መሃል አድርጎ ነው የሚያኖረን። አንቺን በዚህ በተዋረደው አካል ስንሰበርም በቃ እግዚአብሔር ትቶኛል ብለን ጧት እንጸልያለን። ምሳ ሰዓት ብድግስ ያደርገን እንደኔ ማን ነው እኔስ ልዩ ነው የሚል እንዘምራለን። እውነቴን እኮ ነው የምነግራችሁ። ለማንም አሳልፎ አይሰጥም እግዚአብሔር። ሕዝቤ ርስቴ ነው አይደል ያለው እግዚአብሔር። ለማንም ለምንድን ነው አሳልፎ የማይሰጠኝ? እንዴ ልጁን እኮ ነው የከፈለው እኔን ገንዘቡ ለማድረግ። አሳልፎ አይሰጠኝም። ከቀጣኝም እጁ ላይ ይቀጣኛል። እናንተ የምድር ትሑታን ሁሉ፣ ቀጥሎ ምንድን ነው የሚለው? ትእዛዙን የምትፈጽሙ እናንተ የምድር ትሑታን ሲል የሆነ ግሩፕ አለ። አቤት እግዚአብሔር ትሑታን አለ። አቤት ትእዛዙን የምትፈጽሙ በጽድቅ መንገድ ከእግዚአብሔር ጋር ላይን አፕ ያደረጋችሁ፣ ከእግዚአብሔር ጋር አብራችሁ ለመራመድ የወሰናችሁ፣ ራሳችሁን ለሕጉ ያስገዛችሁ፣ በጽድቅ ላለው ምክር ዘመናችሁን አሳልፋችሁ የሰጣችሁ፣ የእግዚአብሔርን ትእዛዝ የምትፈጽሙ። እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። እኔ የምቀጣበት ቀን ላይ ምን እያላቸው ነው? ይህንን መስመር ሳትለቁ እስከ መጨረሻ ሂዱ፣ ትእዛዜን እያደረጋችሁ ነው ያላችሁት። አዎ ፈልጉኝ፣ አሁንም ፈልጉኝ፣ አሁንም ጽድቅን፣ አሁንም ቅድስና፣ አሁንም የእግዚአብሔርን ሕግ፣ አሁንም በመንገዱ መሄድን ፈልጉን። ለሆነ ዘመን የተሰጠ አይደለም፣ የላይፍ ታይም ነው። እየፈለጋችሁ ኑሩ። አመፀኛው ያምፅ የሚል አንብባችኋል። ራዕይ ምዕራፍ 22 ላይ የመጨረሻዎቹ ቁጥሮች ላይ ጌታ ኢየሱስ ክርስቶስ በዮሐንስ በኩል አመፀኛው ያምፅ፣ ኃጢአተኛው ኃጢአቱን ያርግ፣ ጻድቁ ይጽደቅ አለና እኔ እመጣለሁ። እኔ ስመጣ መቼ? በቀኔ ለሁሉ እንደየሥራው እከፍል ዘንድ አለና ዋጋዬ ከኔ ጋር ነው። ማንም ለማንም አይተምንም፣ እኔ ጋር አለ ዋጋው። እና የዛን ቀን ግን አለ እግዚአብሔር ሂሳብ ያወራረደ ቀን አስበው። ባይዘው እንትኑን ረስተዋል አትለውም፣ እንዳልረሳው አንተ ራስ እንድታቅ ያደርጋል። ጨምረ ቀጣኸኝ አትለውም፣ እያንዳንዷን ነገር እናቃታለን። የዛን ቀን እኔ የምመጣ ቀን ለጻድቁም ለኃጥኡም እንደ ዋጋው እከፍል ዘንድ ከኔ ጋር ነው። ዋጋው ከኔ ጋር፣ አትጨነቅ ለሱ። አረማመድና አካሄደን ግን እስከ መጨረሻ ድረስ ፒውር አርግ። አሜን። የምድር ትሑታን ሆይ፣ እናንተ በክርስቶስ ኢየሱስ አምናችሁ የእግዚአብሔር የሆናችሁ ሆይ፣ እግዚአብሔርን የምትፈልጉ እናንተ በእግዚአብሔር ሕግ ለመኖር በጽድቁ ለመኖር እንደ እግዚአብሔር ቃል ለመመላለስ ራሳችሁን አሳልፋችሁ የሰጣችሁ እናንተ አሁንም ጨምራችሁ እግዚአብሔርን ፈልጉ። አሁንም በጽድቅ ላለው ምክር ራሳችሁን አሳልፋችሁ ስጡ።
ክርስትናችን የሁድ አይደለም። ክርስትናችን ሁሌ ማንም በሌለበት ደግሞ ሕዝብ አለበት። በጌታ የሆነ ማህበረሰብ መካከል ደግሞ እግዚአብሔር የለም የሚል ክርስትና ውሸት ነው በሚል ሕዝብ መካከልም እግዚአብሔርን መፈለግ፣ በጽድቅ ላለው ምክር ራስን መስጠት፣ ክርስቶስን እየመሰሉ መኖር ሀብታችን ይሁን። እግዚአብሔር በዚህ ይባርከን። እውነቴን ነው የምነግራችሁ። እግዚአብሔር የሚከብረው በዚህ ስለሆነ እግዚአብሔር የሚከብረው በዚህ ነው። ሽልማታችንም ያለው እዚህ ውስጥ ነው። ለብዙ ሰው መዳን ምክንያት ምን ሆኖ በዚህ ብቻ ነው። ማንም ብድግ እያለ የመሰለውን በሚያደርግበት ሁሉ እውነትን አንጻራዊ አድርጎ የኔ ልክ ይሄ ነው፣ ያንተ ይሄ ነው ልኩ ስትለው እሱ ያንተ ነው፣ የኔ ይሄ ነው በሚልበት ዘመን እግዚአብሔርን እየፈለግን ክርስቶስን እየመሰልን ልንኖር ይገባናል። የእግዚአብሔር ቃል የሚያዘን ይሄንን ስለሆነ ምዕራፍ 3 ላይ ከቁጥር 9 እስከ 21 ድረስ ያ ሲቆጣ የነበረ አምላክ አንድ የሚተርፍ ነገር የለም እያለ ሲቆጣ ሕዝቡ ሁሉ ልቡ ተሰብሮ ደንግጦ እንዲቆም ያደረገ አምላክ የሚሰጠው ደግሞ የተስፋ ድምጽ ነው ለሚመለስ። ቅድም ያነበብናት ምዕራፍ 2 ላይ ባለችዋ ብሪጅ እሷ እንደ ድልድይ ናት። እግዚአብሔርን ለሚፈልግ በጽድቅ ለመሄድ ለሚጨክን በክርስቶስ ኢየሱስ የተሰራውን ያንን ታላቅ የመስቀል ሥራ አክብሬ ጠብቄ እኖራለሁ ለሚል ለዛ ትውልድ ደግሞ እግዚአብሔር በጣም ታላቅ የበረከትና የተሐድሶ ዘመን ከፊት አለ ይላል። እናንተ በኋላ ጊዜ ስታገኙ ከቁጥር 9 ጀምራችሁ እስከ 21 ድረስ አንብቡት። እኔ ከቁጥር 18 ጀምሮ ያለው ላንብብላችሁ። ምዕራፍ 3 ላይ ስለ ክብረ በዓላት መተጓጎል የተከዝሽበትን የስድብሽን ሸክም ከአንቺ አስወግዳለሁ። በዚያ ቀን ያስጨነቁሽን ሁሉ እቀጣለሁ፣ አንካሶችን እታደጋለሁ፣ የተበተኑትንም እሰበስባለሁ፣ በተዋረዱበት ምድር ሁሉ ለውዳሴና ለክብር አደርጋቸዋለሁ። በዚያን ቀን እሰበስባችኋለሁ፣ ያን ጊዜ ወደ አገራችሁ እመልሳችኋለሁ። ዓይናችሁ እያየ ምርኳችሁን በምመልስበት ጊዜ መከበርንና መወደስን በምድር ሕዝብ ሁሉ መካከል እሰጣችኋለሁ ይላል እግዚአብሔር። በምን እንደጀመረ እዩት። አንድ የሚተርፍ ነገር የለም ብሎ ጀምሮ በምን እንደዘጋው እዩት። እግዚአብሔር ሲናገር እንደዚህ ነው የሚናገረው። እግዚአብሔር ሲናገር ተስፋ አለው። ዓለሙ ሁሉ እንዲድን እግዚአብሔር ይወዳል። ዓለሙ ሁሉ ቢድን እግዚአብሔር ይፈልጋል። ስለዚህ እግዚአብሔር እንደዚህ አለ፣ ደግሞ ተስፋ አለ። የሚመለስ ወደ እኔ የሚመጣ ከበደሉ ተመልሶ በጽድቅ ላለው ጎዳና ከኔ ጋር አብሮ ደግሞ የሚመጣ ካለ ያ ቀን ለሱ የጥፋት ቀን አይሆንም። ያ የኔ የተባለው ቀን ለሱ የጥፋት ቀን አይሆንም። የምስጋና ቀን ይሆናል። የውዳሴ ቀን ይሆናል። ደግሞ ያለውን ምርኮ በሙሉ ሰብስቤ መልሼ በእጁ እሰጠዋለሁ፣ ወደ አገራቸው መልሳቸዋለሁ። እግዚአብሔር ሊትራሊ ባይዘው እናንተ ጊዜ ስታገኙ አጥኑት። በትክክል የሶፎንያስ ትንቢት እስራኤል ከምርኮ ስለመመለሷ አይደለም የተናገረው፣ ስለ ጌታ ስለ ኢየሱስ ክርስቶስ ዳግም መምጣትና እኛ ወደ አገራችን ስለመሄዳችን የተናገረው። የኢየሱስ ሰከንድ ካሚንግ ነው ባይዘው በሶፎንያስ ፕሮፌሲ ውስጥ የተጠቃለለው ትንቢቱ። እስራኤላውያን የዛን ቀን ቆመው በጣም ስለደነገጡ 2 ምዕራፍ ሙሉ ምዕራፍ 3 እስከ ቁጥር 8 ድረስ በሙሉ አስፈሪ ስለነበር ከው ብለዋል። ሲሰማውን እኛ በተረዳንበት መጠን ይረዱት አይረዱት ባላቅም፣ እኛ በገባን መጠን ይግባቸው አይግባቸው አላቅም። ጠቅላላው ግን የትንቢቱን መዝጊያ ስታዩት ስለ ዳግም መመለሱ፣ ስለ እግዚአብሔር የፍርድ ቀን ብቻ ሳይሆን የተስፋ ቀን፣ ብርሃን ስለሚበራበት ቀን፣ ኃጢአተኛው ከተመለሰና ከተስተካከለ እግዚአብሔር ደግሞ ለዚያ ለተመለሰ በመንገዱ ላይ ለሚሄደው ሰው ዘላለማዊ ክብርና ደስታ ከፊቱ እንዳስቀመጠ ተስፋ የገባበት መጽሐፍ። ዘላለማዊ ክብር ከፊት አለ። ጎናቸው ሰው አካሄዳችንን እናስተካክል፣ ሰማይ እንከብራለን በሉት። ለመዳን የሚሆነውን እምነት አግኝተናል፣ ምንም ጥርጥር የለውም። ድነናል። እኔ አሁን እየነገርኳቸው ያለሁት ስለ ሳልቬሽን አይደለም፣ ስለ ሪዋርድ ነው የምነግራችሁ። ስለ ሪዋርድ ዋናው መግባቴ ነው።
ሰማይ ሄደ ከምታለቅስ እነ ጳውሎስ ሰፈር ብንገባ ይሻላል። ያለቅሳሉ ይላልኩ እዛ ሄደ ቁጭ ብሎ ወይኔ ጓደኛ ትዝ ይልሃል ባይዘው መመስከር እየቻልክ ያመለጠ ሰውዬ ወይኔ ጳውሎስ የፊልጵስዩስ ቅዱሳን ይባል የሮም ቸርች የኤፌሶን ሀገር ባይዘው ከኤዥያ ከዩሮፕ ከኖርዝ አፍሪካ ተጠራርቆ ባይዘው ከጳውሎስ ጀርባ ነው እንዳለ አክሊል አንዳንድ ሶስ ብቻው ጅንኪሱ ከቶ ሰማይ እግዚአብሔር ይያየው ምንም አይልም። ሰማይ ሲያገኝ ምን ይልሃል? እንኳን ደህና መጣ ይልሃል። አንተ ነህ የምታለቅሰው። ወይኔ እነሱን ስታይ ይሄ ሁሉ አክሊል ጳውሎስ ምንድን ያለው እዛ አክሊሎቼ ናችሁ። አክሊሎቼ ማለት በዚህ ተሰብስበው ተጠራቅመው ይቀመጣሉ ነው አይደለም። በእናንተ ምክንያት መሰገናለሁ። እናንተን ሰማይ ማየት ፊልጵስዩሶችን ባይዘው ጳውሎስ ዞር ሲል እከሌን ሲያዩ እና አፍሮዲጡን ምናምን ሲያቸው በጣም ቀናስ ሰማይ ጳውሎስ ሆነ አፍሮዲጡን ሲያዩ ጢሞቴዎስ ልጁ ነው ጢሞቴዎስ ሲያዩ ዋው የጌታን ደስታ በጳውሎስ በኩል ዝም በለው እናንተ እርግጠኛ ነኝ ጳውሎስ ሲባል መቼ ሰማይ ተንጠራርተን የቱ ነው ጳውሎስ አንልም። አንድ መደዳ ገብተ ቀጥሎ እኔ ነኝ። የዛን ቀን ለክብር ለመስጋናና ለውዳሴ እንዲሆንላቸው አረጋለሁ። ለማን ነው የምታረገው? ለህዝቤ። ለየትኞስ? ለተመለሰ በመንገዴ ለሄደ በጽድቄ ለተራመደ ቀኔን አውቆ ፈቃዴን የሚፈጽም ለዛ ሰው አደርጋለሁ። እግዚአብሔር የፕሪንሲፕል አምላክ ነው። በዚህ የፕሪንሲፕል አምላክ እኛ እንደምናስበው እንዳይመስላችሁ እንደ ተጻፈው ነው እግዚአብሔር። እስቲ አሜን በሏ። እኛ እንደሚመስለን አይደለም። እግዚአብሔር ቃሉ እንደሚለው ነው። ያላትን አንዷንም ሳትቀር ያረጋታል። ባይዘው እቀጣለሁ ካለ እግዚአብሔር ባይዘው ቤንድ አያረግም። ተመለስ ነው የሚለው። አልመለስም ካለ ትቼዋለሁ አይልም፣ ይቀጣዋል። አከብርሃለሁ እሸልምሃለሁ ካለስ ማንም መጥቶ ስላንተ ምንም ነግሮት እግዚአብሔርን ሐሳብ አያስቀይረውም። ከሚናገረው ሰው የበላይ ያውቃል። እሸልምሃለሁ ካለ ይሸልማል። እውነቴን ነው የምነግራችሁ። እንደ እግዚአብሔር የሚወደን የለም። ግን እግዚአብሔርን አውቀን ነው መከተል ያለብን። መጽሐፍ እንደሰደ እግዚአብሔርን እንወቀው እናውቀውም ዘንድ እንከተለው። ለምንድን ነው እግዚአብሔርን ማወቅ ያስፈልገን? ይሸልምሃልም ይጠይቃል። ማን እንደሆነ ስታውቅ አኗኗር ይቀየራል። እምከተለው እግዚአብሔር ማን እንደሆነ ሳቅ አካሄድ ይቀየራል። ጀስት መሆኑን ጻድቅ መሆኑን ካየ አትጫወትም በእሳት። መሐሪ መሆኑን ስታይ ለመውደቅ እድል አይሰጠም። ብትወድቅ ግን ድንገት የሚያነሳ እንደሆነ ግን ታውቃለህ። የሚምርህ የሚራራልህ አባትህ ነው፣ ግን ደግሞ አምላክህም ነው። አባት ከሆንኩኝ መከበሬ፣ አምላክ ከሆንኩኝ መፈራቴስ ወዴት አለ አለ እኮ። ስለዚህ የነቢያት መጽሐፍ አምላክ ከሆንኩኝ እከበራለሁ እኮ፣ አባት ከሆንኩ እፈራለሁ። የት አለ? እንደ አምላክና እንደ አባት አይደለም እያያችሁኝ ያላችሁታል። ታዲያ ፍሩኛ ክብሩኝ። አባት ከሆነው ታከብራለህ፣ አምላክ ትፈራለህ። ማን እንደሆነ ስናቅ አረማመድ አካሄድ በፍጹም ይስተካከላል። ስለዚህ ቅዱሳን እንዳትሞኙ። አንዳንዶች እንደሚሉት አንዳንድ ዘባቾች አለ ሁለተኛ ጴጥሮስ ምዕራፍ 2 አንዳንድ ዘባቾች እንደሚሉት የጌታ ቀን ሩቅ አይደለም ማለት እና በቅርብ ይመለሳል። በጣም በቅርብ በዛን ቀን በዙፋኑ ፊት ለክብር የሚጠራ ትውልድ መሆን አለበት። ይሄ ትውልድ ክብር ለኢየሱስ ይሁን። ይሄንን እውነት ስትወጡ እንዳትረሱት። ከሰኞ እስከ ቅዳሜ እንዳትዘነጉት። ገንዘባችሁ አድርጋችሁ ያዙት። እግዚአብሔር ቤተ ክርስቲያንም ስራ ቦታም የትኛውም ቦታ ላይ እግዚአብሔር ተከብሮ ተፈርቶ ተወዶ የሚመለክ አምላክ ነው። ቸርች በእግዚአብሔር ስም፣ ሌላ ቦታ በሜልኮል ስም አይማልም። እግዚአብሔር እንደሱ ነው ያለው። በኔም ስም በሜልኮልም እንዴት በሁለት ነገር ይማላል አለ እግዚአብሔር። ተመለሱ አለ እኔ ጋር ብቻ። ለክብር ጠርቶናል። ወዳጆች ሆይ ጌታችን ኢየሱስ ክርስቶስ የሚመጣበት እውነተኛው ታላቁ ቀን ከፊት አለ። የሶፎንያስ ትንቢት ብለርድ እያደረገ በእስራኤል ዘንድ ተፈጸሟል። ባይዘው ትንቢቱ
ብለርድ እያደረገ በእርግጥ ይሄ ትንቢት ሙሉ አካሉን ለብሶ ይፈጸማል። በእኛ ደግሞ ዘመን ይፈጸማል። ጌታችን ኢየሱስ ክርስቶስ ተመልሶ የሚመጣበት ያ ቀን ለእኔና ለእናንተ እኮ ነው እኮ ጌታ ሆይና እምንለው። ኢየሱስ ይመጣል ማራናታ እኔ እኮ ነኝ የምለው። ዓለምስ ተራራ ተነቅሎ እንዲወድቅባቸው ይፈልጋሉ። ይሄው በሶፎንያስ ትንቢት ጦረኞች መሳሪያ እጃቸው ላይ ያለ ምርር ብለው ያለቅሳሉ አለ። የዛን ቀን ኢየሱስ የሚመጣ ቀን እኮ ለቅዱሳን ነው፣ ለክርስቲያኑ ነው፣ ለእግዚአብሔር ሕዝብ እኮ ነው የበረከትና የደስታ ቀን። በዛኛው ዓለም ላለውስ እንደዚያ ያለ ቀን ኖሮ አያቅም። ሰማይና ምድር ከተፈጠረ እጅግ አስፈሪ ቀን ነው። የእግዚአብሔር ቁጣም እኮ ነው የዛን ቀን እኔና እናንተን ከምድር ላይ ሰብስቦ ወደ ሰማይ ሲወስድ አውሬው መሬት ላይ ሲለቀቅ ሰው ምን አይነት ሲቃይ ሊብራራ አይችልም። ሰው የሚያልፈው ሲቃይ ከዛን ቀን እንድናመልጥ እግዚአብሔር ይሄው ኑ ተመለሱ ይለናል። እንደ ሶፎንያስ ብዥ ያለ በጠላ መካከል ያለ ለሚመጣው ነገር ምሳሌ የሚሆን አይደለም። አሁን አዲስ ኪዳን ግልጽ ነው። ተመለሱ አለ። በምን እንመለስ? በክርስቶስ ኢየሱስ የመስቀል ሥራ ኑ ተመለሱ። ኑ ከኔ ጋር ታረቁ። አሁን ልጄ ዳግም የሚመጣበት ቀን ነው። ያ የቁጣ ቀን ነው። የምስጋናና የደስታ ብቻ አይደለም፣ የቁጣ ቀን ነው ጭምር። ከዛ የቁጣ ቀን ነው። ትረፉ። በምን? በልጄ በክርስቶስ ኢየሱስ እመኑ። የሱ ደም ይቀድሳችኋል፣ ያነጻችኋል፣ በእኔ ፊት ለመቆም ብቃት ይሆናችኋል። ከዛ ቀን መትረፊያው ኢየሱስ ብቻ ነው። ከፊት ለፊታችን ታላቅ ቀን አለ። የምስጋና ቀን ነው ለክርስቲያኖች፣ የደስታ ቀን ነው ለአማኞች። ኢየሱስን ብለው በፍጹም እየተከተሉት ለኖሩ ሰዎች እንደዛ አይነት የክብር ቀን በዘላለም ውስጥ አልነበረም ለኛ። ያ ቀን ኖሮ ማያቅ አዲስ የክብር የብርሃን ቀን ነው። አያችሁ፣ እዛ ቀን ጋር ከእግዚአብሔር ጋር ተቀላቅለን እያከበር ነው ለመኖር ዛሬው ቀን ነው። እግዚአብሔር የሰጠን እድል ያለበት ቀን። እግዚአብሔር በአጋጣሚ ምሮጠህ መጥተህ ሊሆን ይችላል። ድንገትም እግር ጥሎሽ ገብተሽ ሊሆን ይችላል። በጣምም ተመላልሳችሁ ሊሆን ይችላል። በክርስቶስ ኢየሱስ ካላመንክ ግን በዚያን ቀን ከእግዚአብሔር ፍርድና ቁጣ ሊያድን የሚችል ምንም ኃይል የለም። ነገስታት አይተርፉም፣ ባለጠጎች አይተርፉም፣ የተመረጠንን የሚል ዘር በምድር ላይ አይተርፍም። ሰማይና ምድርን እንኳን እግዚአብሔር እንዳረጀ ጨርቅ ይጠቀልላቸዋል ካፉ በሚወጣ ትኩሳት። ማንም አይተርፍም በዛ ቀን በክርስቶስ ኢየሱስ ሰው ካላመነ። ይሄ ጥሩ ሰዎች ተጠንቀቀው የጻፉት የነገሩን ሂስቶሪያንስ ያስቀመጡት ታሪክ አይደለም፣ እውነት ነው። ይሄ የእግዚአብሔር ቃል ነው። ይሄ ወዳጆች ሆይ ዛሬኛ መካከል እንግዳ ሆኖ የተቀመጠ ካለ ይሄንን እውነት ሲሰማ የመጀመሪያው የሚሆነ ሰው ካለ አምልጡ። ቀን ሳለ ይሄው ከእግዚአብሔር ጋር ታረቁ። ይሄ ቆምንበት መሬት እንደዚህ አይቀጥልም። ይሄ የምናየው ሰማይ እንደዚህ አይቀጥልም። አጠገባችን ያሉ ሰዎች አብሮን አይኖሩም። ማንም አብሮን አይቀጥልም። ሰማይ ከክርስቶስ ጋር እንድንቀጥል ዘላለማችን ያማረ እንዲሆን ራሳችሁን ለክርስቶስ ልትሰጡ ይገባል። ያ ቀን ከፊት አለ። የቁጣ ቀን፣ የበቀል ቀን፣ እግዚአብሔር ኃጢአትን ፈጽሞ የሚቀጣበት ቀን። ማንም አይድን። የሚተርፈው በክርስቶስ ኢየሱስ ደም በኩል ወደ እግዚአብሔር መጠጋት የሚችል ያ ሰው ብቻ ይተርፋል። ክብር ለኢየሱስ ይሁን።